ክብር ሁሉ ለኢየሱስ ይሁን። ጌታ ይመስገን። ደስ ብሎኛል በጣም በመካከላችሁ በመሆኔ እግዚአብሔር ይመስገን። እነዚያ ብላቴና ዘማሪዎች ደግሞ በጣም ደስ አሰኝተውኛል። ልክ የእነዚያ የእረኞቹ ዝማሬ መሰለኝ። የዛሬ 2000 ዓመት የነበረው የእረኞቹ ዝማሬ መሰለኝ የነሱ እግዚአብሔር ይመስገን። ሉቃስ ወንጌል ምዕራፍ 2 ቁጥር 12ን ብቻ አነባለሁ። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግምም ተኝቶ ታገኛላችሁ። አጭር ጸሎት ከኔ ጋር እናድርግ። ልዑል እግዚአብሔር አምላካችንና አባታችን በክርስቶስ ኢየሱስ በጌታችንና በመድኃኒታችን ስም እጅግ አድርገን እናመሰግንሃለን፣ እናከብረሃለን፣ ከፍ እናደርግሃለን፣ እናመልክሃለን፣ ስምህን እንባርካለን። ስለዚህ ጊዜ ተመስገን፣ ስለዚህ ቦታ ተመስገን፣ ስለዚህ የተመቻቸ ሁኔታ ተመስገን፣ ስለ እነዚህ ቅዱሳንህ ተመስገን። ቅዱስ እግዚአብሔር ሆይ በፊትህ አለን። ቅዱሱን ቃልህን ላክልን፣ በቅዱሱ ቃልህ ተናገረን። እኛ ደግሞ እንሰማህ ዘንድ የምትለንን እናስተውል ዘንድ ከአንተ እንማር ዘንድ ልቦና ስጠን፣ አስተዋዮች አድርገን። ክብርን ሁሉ ለራስህ ውሰድ። ተመስገን ስለሰማህን በጌታ በኢየሱስ ስም አሜን። ለእረኞች የተሰጧቸው ምልክቶች የስብከቴ ርዕስ ለእረኞች የተሰጧቸው ምልክቶች ሁለት ናቸው። ምልክቶቹ ቀደም ብለው የሰሙ በየግላቸው ጉዳዩ ስለሚመለከታቸው ጉዳዩ በቀጥታ ስለሚመለከታቸው ቀደም ብለው የሆነ ነገር የሆነላቸው የሆነ ነገር የሰሙ የሆነ ምልክት ያዩ ሰዎች ነበሩ። እዚህ ታሪክ ውስጥ ነበሩ። ለምሳሌ ዘካርያስ አለ፣ ካህኑ ዘካርያስ አለ። አይ ቲንክ መጀመሪያ የሰማው እሱ ነው። ይሄ አብሳሪው መልአክ የጌታ መልአክ ይባላል በወንጌሉ ውስጥ። በአዲስ ኪዳን ብዙ ቦታ እንደሱ ነው የተባለው፣ የጌታ መልአክ ተብሏል። ገብርኤል ወንጌላቱም ውስጥ ሐዋርያት ሥራም ውስጥ ታገኙታላችሁ። የጌታ መልአክ ነው የሚለው ገብርኤል እንደሆነም እናውቃለን። ራሱ ደግሞ ገብርኤል ነኝ ብሎ ስለተናገረ እና መጀመሪያ የመጣው ወደ ዘካርያስ ነበረ። እንግዳ ነገር ነገረው። እሱ የተወውን ነገር፣ የረሳውን ነገር፣ ተስፋ የቆረጠበትን ነገር ነገረው እንደምታውቁት። እና ማመን ከበደው። ገብርኤል ነኝ ብሎ ነግሮታል። ቢሆንም ማመን ከበደው እና ለሱ ምልክት ተሰጠው። አይ ስላላመንክ ይህንን ከእግዚአብሔር ዘንድ ወደ አንተ ይዤ የመጣሁትን የምስራች መቀበል ስለከበደህ እንግዲህ ነገሩ ሆኖ በዓይንህ እስከምታይ ድረስ አትናገርም አለው። ይህንን አለማመንህን አንቢሊፍ ያለማመንህን እንዳትዘራው በዙሪያ ላሉ ሰዎች ሁሉ አፍህን ዘጋሁት አለው። ታሸገ፣ አፍህ ታሸገ አለውና በቃ አፉን ዘጋው ማለት ነው። ከዚያ ጊዜ በኋላ እንደምታውቁት ልጁ ተወልዶ
ስም እስከሚወጣለት ጊዜ ድረስ ዘካርያስ መናገር አይችልም ነበር። በሁለተኛ ደረጃ ኤልሳቤጥ ነች የዘካርያስ ሚስት። እሷም የእንቆቅልሹ ተካፋይ ስለሆነች ለሷ ምን እንዳላት አላውቅም። ዘካርያስ መናገር አይችልም። ብቻ ያን ዕለት በአገልግሎቱ የሆነ ነገር እንደሆነ እሱም ደግሞ ስለዚያ ነገር መናገር እንዳልቻለ የሆነ ነገር ግን እንዳየ በቤተ መቅደስ ውስጥ ሰዎች ሁሉ ተረድተዋል። አይ ቲንክ ያ መረዳት ወደ ኤልሳቤጥም ጋር ሳይደርስ አልቀረም። ምንድነው የተፈጠረው? ምንድነው የሆነው? ሽማግሌው ምን ነካው ይሆን እያለች ብዙ ጊዜ ግን የቆየች አይመስለኝም። ብዙ ጊዜ አልቆየችም። ወዲያው በእሷም ሕይወት አዲስ ነገር ሆነ እና እሷም የምስጢሩ ተጋሪ ሆነች ማለት ነው። በሁለተኛነት ሶስተኛዋ ማርያም ናት። የጌታ እናት ማርያም። ይሄው መልአክ ወደ እርሷ ደግሞ ሄደ። እና ይህንኑ ለማመን የሚከብድ ነገር ለሷም ነገራት። ታዳጊ ልጅ ነች። ታዳጊ ልጃገረድ ነች። ምናልባት እድሜዋ ቢያንስ 13 14 በጣም ቢበዛ ምናልባት 15 ከዚህ አያልፍ። በዚያ ዘመን እንደ ዛሬ አልነበረም ሁኔታው። ልጃገረዶች 18 20 25 ምናምን እስኪሞላቸው ኮረዳ እስኪሆኑ ምናምን አይጠበቁም። በጣም በታዳጊ እድሜያቸው ውስጥ እያሉ ነው የሚያገቡት። በእኛም ሀገር እንኳን ዛሬም በገጠሩ ዛሬም እንደዚያ ነው። 20 ውስጥ ገብታ በገጠር 20 ውስጥ ገብታ የምታገባ ልጃገረድ የለችም። ቀደም ብላ ነው የምታገባው። እና በዚህ እድሜዋ እያለች ወደ እርሷም ደግሞ ይሄ ነገር መጣ። ይሄው መልአክ መጣ ወደ እርሷ እና ነገራት። እንደዚህ ይሆናል። መጀመሪያ ሰላምታ አስቀደመ። በጣም የሚገርም አይነት ሰላምታ አስቀደመ። ይሄ ምን አይነት ሰላምታ ነው አለች እሷ ተገርማ። ከዚያ የምስራቹን አበሰራት። እንዴት ይሆናል አለች። እንዴት ይሆናል ይሄ ነገር? እንዴት ይሆናል? በእኔ ይሆናል? ለምን እኔ እንዲህ ነኝ አለች። እንዴት እንደሆነች እሷ ተናገረች። ያው ታውቃላችሁ ታሪኩን ብዬ ነው። እኔ ወንድ አላውቅም አለችው። በጣም ትክክለኛ ነገር። ወንድ አላውቅም ስትለው ችግር የለም ማለት ችግር የለም ብሎ የምታውቁትን ነገር ነገራት። የእግዚአብሔር መንፈስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል። ከአንቺ የሚወለደው ደግሞ ቅዱሱ ይባላል። ቅዱሱ የእግዚአብሔር ልጅ ይባላል። ዘመድሽ ኤልሳቤጥ ደግሞ በዚህ በስተርጅና ዘመኗ እሷ ደግሞ አሁን 6 ወር ሆኗታል። ነፍሰ ጡር ነች። ለእግዚአብሔር የሚሳነው የለምና አላት። እና ልጅቱ በቃ ከዛ አላለፈችም። እንደ ሽማግሌው አላስቸገረችም። ጥሩ ነው ልጅ መሆን ጥሩ ነው። ልጅ የነገሩትን በቃ ይቀበላል። የነገሩትን
ይቀበላል። ቅን ነው። ብዙ ሎጂክ፣ ብዙ አመክንዮ ምናምን ጣጣ ፈንጣጣ አያውቅም ልጅ። እሱን የምናውቅ እኔና እናንተ ነን። እናንተ ስላችሁ ትልልቆቹን ነው እንጂ ልጆቹን አይመለከትም። ልጆቹ እንዲህ ያለ ችግር የለባቸው እና እነሆኝ የጌታ ባሪያ አለች። ተናግሮ ሲጨል እግዚአብሔር የሚሳነው የለም ሲላት እነሆኝ የጌታ ባሪያ ሂር አይ አም እንደ ቃልህ ይሁንልኝ አለች። አለቀ። the deal was done። እኔ በዚያ ቅጽበት ይመስለኛል የጸነሰችው። እንደ ቃልህ ይሁንልኝ ባለችበት በዚያው ቅጽበት ይመስለኛል። እነዚህ በየግላቸው የነገሩ ባለጉዳዮች ስለሆኑ ነገሩ ውስጥ ዋና ባለጉዳዮች ስለሆኑ በግላቸው ነው የመጣላቸው። ነገሩ በግላቸው ግን ጉዳዩ የማይመለከታቸው ሰዎች ነበሩ። ሉቃስ ወንጌል ውስጥ የምታገኟቸው ቁጥር 8 ላይ ታገኟቸዋላችሁ። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። በሜዳ ያደሩ ከከብቶቻቸው ጋር ከበጎቻቸው ጋር እንደዚህ ይሆናል። እንደሱ አለ። በዚያ አገር በባህላቸው እንደሱ ይሆናል። በሌላም አገሮች ይሆናል። ከብቶች በውጪ እንደተሰማሩ በዚያው ይቆያሉ። እረኞቻቸው ብቻ ባጠገባቸው ይሆናሉ። ዳዊት እንደሱ ነበር። ልጅ ነበረ፣ ከበጎቹ ጋር ነበረ፣ ዱር ነበረ። በአባቱ ቤት ሳሙኤል መጥቶ ያ ሁሉ ትርምስ ሲፈጠር ዳዊት አልነበረም። እንደዚህ ያለ እድል ያላጋጠማቸው እነዚህ እረኞች አሁን እዚህ ሉቃስ 2 ላይ የምናገኛቸው እረኞች ተላኩ። ወደ ሌላ ራሳቸው ናቸው የሄዱት። ወደ ቤትልሔም የሄዱት ራሳቸው ናቸው። በምን ያውቁታል? ይሄ የተወለደውን በምን ያውቁታል? በምን ይለዩታል? ብዙ ሕዝብ ነው በዚህ ጊዜ በዛ አካባቢ ተሰብስቦ የነበረ፣ ከየቦታው ተከማችቶ የነበረ። ሴንሰስ የሚካሄድበት ቆጠራ፣ የሕዝብ ቆጠራ የሚደረግበት ጊዜ ነበረ እና ለዚህ ቆጠራ የዚያ አካባቢ ተወላጆች የሆኑ በሙሉ ከተበተኑበት ስፍራ ወደዚያ መጥተዋል። ዮሴፍና ማርያምም ከሌላ ጋር ነው የመጡት። እንደምታውቁት ከገሊላ ነው የመጡት። ከናዝሬት ከተማ ነው የመጡት። ወደዚያ ያመጣቸው ምክንያት መሰረታቸው እዚያ ስለነበረ ነው። መሰረታቸው ምልክት ግን ሰጣቸው መልአኩ። ሁለት ምልክቶች ቁጥር 12 ላይ አሁን ያነበብኩላቸው። ይህም ምልክት ይሆናችኋል፣ ሕፃን ተጠቅልሎ። አንደኛው ምልክት እሱ ነው። ሕፃን ተጠቅልሎ። አዲሱ መደበኛ ትርጉም በጨርቅ ተጠቅልሎ ይላል። በጨርቅ ይላል። አይ ቲንክ የድሮዎቹም ትርጉሞች እንደሱ ነው የሚሉት፣ በጨርቅ ተጠቅልሎ ሕፃን። ስለዚህ በጨርቅ የተጠቀለለ ሕፃን ነው የሚፈልጉት። በጨርቅ ብዙ የመጽሐፍ ቅዱስ አዋቂዎች እንደሚሉት እንደ ዛሬው የሕፃን መጠቅለያ ያለ መጠቅለያ አይደለም። እሱ ጨርቅ ዝም ብሎ ዘባተሎ የሆነ ጨርቅ ነው። ዝም ብሎ ጨርቅ ነው። አሁን ዛሬ የሚወልዱ
እህቶች ሲወልዱ ልጆቻቸውን የሚጠቀልሉበት የሚያቅፉበት አይነት ያማረ የሚመች በጣም ተመርጦ ተዘጋጅቶ ለኦኬዥኑ እንደሱ ያለ አይደለም። እንደሱ ዝም ብሎ ጨርቅ ነው፣ ከነስሙ ጨርቅ ነው። እንደሱ ያለ ልጅ ነው የሚፈልጉት እነዚህ እረኞች። የተሰጣቸው ምልክት እሱ ነው። በጨርቅ የተጠቀለለ ሕፃን ነው የሚፈልጉት። ሁለተኛው የተሰጣቸው በግርግምም ተኝቶ። በግርግም ምንድነው ግርግም? ግርግም ወይ ከድንጋይ ወይ ከእንጨት ተጠርቦ ተፈልፍሎ የሚሰራ ከብቶች መኗቸውን የሚበሉበት፣ ገፈራቸውን የሚበሉበት፣ ውሃ የሚጠጡበት ነገር ነው። እንደሱ ያለ ነገር ነው ግርግም። በግርግም ተኝቶ ለከብቶች መኖ መብያ፣ ገለባ ገፈራ ምናምን መብያ፣ ውሃ ደግሞ መጠጫ የተዘጋጀ ከትልቅ ግንድ ተፈልፍሎ እንደሱ እኔም በዓይኔ አይቼ አውቃለሁ። እንደሱ አይነት ነገር በእኛም ሀገር አለ። የሚበላውን ነገር ገለባ ቢሆን ምናምን ቢሆን እዛ ታረጉላቸዋላችሁ። ያውቃሉ፣ ከብቶቹ ያውቃሉ። በጎችም ቢሆኑ የቀንድ ከብቶችም ቢሆኑ ያውቃሉ። ምግባቸው እዛ እንደሚቀመጥላቸው ያውቃሉ። ወዲያ ወዲህ ብለው ወደዚያ ይመጣሉ፣ ወደዚያ ስፍራ ይመጣሉና ከዚያ ምግባቸውን ይበላሉ። የጠማቸውም እንደሆነ ውሃ እዛ ይደረጋል፣ ለነሱ ውሃ ይደረጋልና ከዚያ ይጠጣሉ። ግርግም እሱ ነው። ይሄኛው ግርግም ዝርዝር ነገር እዚህ ጋር ስላልተጻፈ አንዳንዱን ነገር እናንተ ትሞሉበታላችሁ። እንትን ይሰጣችኋል፣ ፍንጭ ይሰጣችኋል። የተጻፈው ነገር ፍንጭ ይሰጣችኋል። የማን ቤት ግርግም? ማን ቤት ያለ ግርግም ቢባል ከባድ ነው። ለቤትልሔም በሙሉ የሰው ቤት እያንኳኩ ሊዞሩ ነው ማለት ነው። ስለዚህ እንደሱ ሊሆን አይችልም። የግለሰብ ቤት ግርግም ሊሆን አይችልም። ይሄ የብዙ ሰዎች ግርግም ነው ሊሆን የሚችለው። በአንድ አካባቢ የሚኖሩ ከብቶች ያሏቸው ብዙ ሰዎች ከብቶቻቸው የሚበሉበት፣ መኗቸውን የሚበሉበት፣ ከብቶቻቸው ውሃ የሚጠጡበት ግርግም። ምናልባት ወንዝ በአካባቢው በቅርብ የለም ይሆናል። ስለዚህ ለሁሉም ከብቶች የሚሆን ሲጠማቸው የሚጠጡበት ለሁሉም የተዘጋጀ እንደዛ ያለ ግርግም መሆን አለበት። ለምን? በቀላሉ ነው ያገኙት። በፍለጋ አልደከሙ። በየሰው ቤት እየሄዱ ቼክ አላደረጉ። በቀላሉ ሊያገኙት የሚችሉበት ቦታ ነው የነበረው ግርግሙ እና ሰተት ብለው ነው የሄዱት። እንደዚያ ያለ ግርግም ነው። ኮመን ግርግም፣ የጋራ የሆነ ግርግም። የሰፈሩ ሰዎች ከብቶቻቸውን የሚያጠጡበት ወይ የሚያበሉበት ግርግም። ለዚህ ጉዳይ የተዘጋጀ ነው ግርግም የሚባለው። እና ማርያምና ዮሴፍ ደግሞ በረት ውስጥ እንዳረፉ እናውቃለን። በእንግዶች ማረፊያ፣ በሆቴል ማለት ነው፣ በጌስት ሃውስ ማለት ነው። ስፍራ ስላልነበረ ሁሉም ቦታ ስለተያዘ ብዙ መንገደኞች ከነሱ ቀድመው ስለገቡ ወደ ቤትልሔም
ብዙ እንግዶች ስለገቡ ትንሽ ከተማ ነች። ይሄ የሮማ መንግስት የህዝብ ቆጠራ ብዙ ወራት ቀደም ተብሎ ማስታወቂያ ተነግሮ ስፍራ ተዘጋጅቶ ለእንግዶች ሁሉ በየከተማው ምናምን የሆነ ነገር አይደለም። በጥቂት ቀን ቀደም ተብሎ የተነገረ ማስታወቂያ ይመስለኛል። እና ብዙ ሰዎች መጥተዋል። የቤትልሔም ከተማ ነዋሪዎች ሆቴል ሰርተው ምን አርገው አልጋ ዘርግተው አንጥፈው ምናምን እንግዶቻቸውን ጠብቀዋል። በሚችሉት መጠን እንደሱ አድርገዋል። እና የተዘጋጁት እንደሱ ያሉት የእንግዳ ማረፊያዎች በሙሉ ተይዘዋል። ዮሴፍና ማርያም ሲደርሱ ተይዘዋል። ቦታ የለም፣ ቫካንሲ የለም። ስለዚህ እዚህ ታገኙታላችሁ። ይሄንን በእንግዶችም ማደሪያ ስፍራ ስላልነበራቸው መኝታ ስላላገኙ ማለት ነው። የተዘጋጀ እንግዶች የሚያርፉበት ቦታ ስላላገኙ ከተማዋ በእንግዶች ስለተሞላች በግርግም አስተኛችው ይላል። እነሱ በረቱ ውስጥ የትም ከብቶቹ ባሉበት በሰፊ ቦታ ነው። ብዙ ከብቶች አሉ፣ በጎችም፣ ላሞችም፣ አህዮችም። ምናልባት ያ የቤትልሔም ከተማ ነዋሪዎች ቢያንስ በዛ አካባቢ ያሉት ከብቶቻቸውን በጋራ የሚያስገቡበት ማታ ሲሆን ከብቶቻቸውን በጋራ የሚያሳድሩበት ሰፊ ቤት ነው። ሰፊ ቤት ምናልባት ጣራም እንኳን የሌለው አይነት ሊሆን ይችላል። ግርግዳ ብቻ አለው። ግርግዳ አለው። አለፍ አለፍ ብሎ የተተከለ ግርግዳ፣ ማገር አለፍ አለፍ ብሎ ምናልባት የተመታበት የታሰረበት ግድግዳ፣ ምናልባት አውሬ እንዳይገባ ለመከላከል ያህል ከብቶች፣ በጎች፣ ግልገሎች ምናምን ነጥቆ እንዳይሄድ አውሬ፣ ቀበሮ ምናምን እንደዚህ ያለው እንትኑን ማግኘት ለኛ በጣም ኢምፖርታንት ስለሆነ ነው። መጽሐፉም ለዚሁ ብሎ ነው በጣም ቁልጭ አድርጎ ምናምን። ዝም ብሎ ለምን ስለመውለዷ ብቻ አይናገርም። እንደሱ አይደለም ሉቃስ የጻፈው። በጣም በጥንቃቄ ነው ሉቃስ የሚጽፈው እንደምታውቁት። መጽሐፍቱ በሙሉ አራቱም ወንጌላት፣ ሌሎቹም የአዲስ ኪዳን መጽሐፍት፣ የብሉይ ኪዳኖቹም ፎር ዛት ማተር እስትንፋሳዊ የሆኑ የመለኮት ቃላት ናቸው። ጸሐፊዎቹ ኢንስፓየርድ ሆነው በመንፈስ ቅዱስ ተነድተው ነው የጻፏቸው። እውነት ነው። እሱ እንደተጠበቀ ሆኖ ግን የሉቃስ ወንጌል ሌላ ባህሪ ደግሞ ነበረው። ሌላ ባህሪ ሉቃስ የሚናገረው ምዕራፍ 1 ቁጥር 1፣ 2፣ 3 ላይ የከበርህ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርኸው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ። የሉቃስ ወንጌል ኢንስፓየርድ ብቻ አልነበረም ማለት ነው። ታዲያ ሌላ ምን ነበረ? የሪሰርች ውጤት ነበረ። የጥናት የምርምር ውጤት ነበረ። ሉቃስ ምርምር ነው ያደረገው። ሉቃስ አይሁዳዊም እንኳን አልነበረም። ከአረማውያን ወገን ነው፣ ከአሕዛብ ወገን ነው። በአንጾኪያ ሳይሆን አይቀርም ጌታን ያገኘው። በአንጾኪያ ከጳውሎስ ጋር የተገናኘው ሐኪም እንደሆነ ይናገራል መጽሐፉ። ጳውሎስ ይናገራል። ባለመድኃኒቱ ብሎ ይጠራዋል። ፊዚሽያን ማለት ነው። የተማረ ሰው ነው ማለት ነው።
እና የምርምር ስራ ነው የሉቃስ ወንጌል። ሪሰርች የሆነ ነው። በምርምር ላይ ተመርኩዞ ነው ሉቃስ ወንጌሉን የጻፈው። በዝርዝር ለሌላ ሰው ነው የሚጽፈው። የሚጽፍለት ሰው ደግሞ አይ ቲንክ የታወቀ ሰው ነው። የከበርክ ይለዋል። ክቡር እንደማለት ነው። ቴዎፍሎስ የተባለ ሰው ይሄንንም የጻፈው ሐዋርያት ሥራንም ቮሊዩም 2 መሆኑ ነው ሐዋርያት ሥራ። እሱም የምርምር ውጤት ነው እና እሱ ያልነበረበትን ጊዜ በምርምር እሱ ያለበትን ደግሞ በደንብ ግልጽ አድርጎ ከነ ጳውሎስ ጋር አብሮ እንደነበረ እየተናገረ ሐዋርያት ሥራ ምዕራፍ 16 ጀምሮ እሱም የጳውሎስ ቲም የጳውሎስ ቡድን አባል እንደሆነ አድርጎ ራሱን እዛ ውስጥ አስገብቶ ነው የሚጽፈው። ከሐዋርያት ሥራ ምዕራፍ 16 ቀጥሎ የመጀመሪያዎቹን 15 ምዕራፎች ግን እሱ የሌለበት ልክ እንደ ወንጌሉ ጠይቆ ተረድቶ የጻፈው እንደሆነ ነው የምናገኘው። ስለዚህ ኢንስፓየርድ ነው፣ በመንፈስ በመነዳት የተጻፈ ነው፣ እውነት ነው። ግን ደግሞ የጥናትም ውጤት ነው፣ የምርምር ውጤት። እነዚህ ሁለቱ አብረው ይሄዳሉ ወይ? ምርምርና መንፈስ ቅዱስ አብረው ይሄዳሉ ወይ? አንተ ሽማግሌ ምንድነው የምትለው? መንፈስ ከነዳው ነዳው ነው። ምርምር እዚህ ውስጥ ምን ስፍራ አለው ካላችሁኝ፣ አሳምሮ አለው። መንፈስ ቅዱስ ያለ ምርምር መንዳት ይችላል። የነዳቸው ሰዎችም አሉ መጽሐፍ ውስጥ። ደግሞ በምርምርም ውስጥ መንዳት ይችላል። እውነቱ እንዲነገር ብቻ ነው የሚፈልገው። እውነቱን ነው የሚናገረው። ምርምርም ደግሞ እውነት ፈላጊ ነው። ሪሰርች እውነተኛ ሪሰርች ከሆነ እውነትን ነው የሚፈልገው፣ እውነትን። እና የሉቃስ በእነዚህ በሁለቱም የሉቃስ ጽሑፍ ወንጌሉና የሐዋርያት ሥራ በእነዚህ በሁለቱም እንትን ያለ ነው። ሁለት እግሮች አሉት። አንደኛው እግሩ ምርምር ነው። ግራ እግሩ እንበለው ወይ ምርምሩን ግራ እግሩ ምርምር ነው። ቀኝ እግሩ መነዳት ነው በመንፈስ ቅዱስ። እንደዚህ ነው የተጻፈውላችሁ ብዬ በጥንቃቄ ነው የጻፈው። እና ይሄ በረት የተባለውን እንደዚህ አድርገን ልንረዳ እንችላለን። የአካባቢው ከብቶች ሁሉ የሚያድሩበት ሰፋ ያለ ቦታ፣ ከቀበሮ ከተኩላ ከምን በጎቹ፣ ጠቦቶቹ፣ ግልገሎቹ እንዳይነጠቁ ምናምን ሆኖ ከብቶቹ እዛ ያድራሉ። ምናልባት ከእረኞቹ ጥቂቶች ምናልባት በወረፋ ተራ ገብተው ዛሬ እኔና እገሌ ምናምን እናድራለን፣ ነገ ደግሞ እናንተ እነገሌ ሆናችሁ ታድራላችሁ፣ ከነገ ወዲያ ደግሞ እነገሌ ተባብለው በጋራ ከብቶቻቸውን የሚያጉሩበት ጉረኖ፣ እነሱም በቅርብ ርቀት እየጠበቁ እንደዚያ መሆን አለበት። እና ከከብቶቹ ጋራ እዛ ከብቶቹ ውስጥ አይደለም ሕፃኑን ልጅ ያስተኙት። እንዴት ይሆናል? እዛ ውስጥ እንዴት ይሆናል? ስለዚህ ይሄ ነገር አለ። ይሄ ግርግም የተባለ ነገር አለ። ግርግሙ ላይ ያስተኙት። ይመቻል፣ ትንሽ ይመቻል። ከዛ ከሜዳው ከከብቶቹ ውስጥ አዛባው፣ ሽንቱ፣ ሽታው ምኑ ካለበት ትንሽ የተሻለ ነው። ትንሽ ይሻላል። ሽታው ምናምኑ እንኳን አይጠፋም፣ እዛው ነው ያለው። ግን ትንሽ ሴፍ ቦታ ነው እና በግርግም ይላል መጽሐፉ። በጣም አስደናቂ ነው። እና እነዚህ ሁለት ምልክቶች ተሰጥተዋቸዋል ለእነዚያ እረኞች። እና በእነዚህ ምልክቶች ተመርተው ወደ ቤትልሔም መጡ። ሕፃኑን አገኙ። ምን ማለት ነው ጥያቄ? ምን ማለት ነው ይሄ ሉቃስ የሰጠን ምልክት? በጨርቅ ተጠቅሎ በግርግም ተኝቶ ታገኛላችሁ የተባለው ነገር ምን ማለት ነው? ይሄ ሕፃን ማን ነው? እሱ ለመሆኑ ይሄ ሕፃን ማን ነው? who is he really? ዮሐንስ ወንጌል ምዕራፍ 1 ላይ የተጻፈለት ነው ይሄ ሕፃን። ዮሐንስ 1ን ታውቃላችሁ።
እንደገና ግን አንብቡት። በጣም አስደናቂ ነው። ምዕራፍ 1 ቁጥር 1 እስከ 5 ድረስ ያለው በመጀመሪያው ቃል ነበረ። በመጀመሪያው ማለት ልክ ዘፍጥረት 1:1 ላይ ሰማይና ምድርን ፈጠረ እግዚአብሔር በመጀመሪያው እንደተባለው አይነት ነው። በመጀመሪያው ቃል ነበረ። ቃልም የት ነበረ? የት ነበረ? በእግዚአብሔር ዘንድ። ምን ማለት ነው? እንዴት ዘንድ ይባላል? ቃል ደግሞ ዘንድ አለው እንዴ? አሁን እኔ የተናገርኩ ነኝ፣ የኔን ቃል ትሰማላችሁ። ይሄ የኔ የበቀለ ቃል የት ነበረ ብትባሉ በበቀለ ዘንድ ነበረ ትላላችሁ? አትሉ። በቀለ ውስጥ ነው የነበረው። በቀለ ዝም ብሎ ነው የሚናገረው። በበቀለ ዘንድ አይደለም። አሁን ቃሌ በእኔ ዘንድ አይደለም ያለው፣ በውስጤ ነበረ ይሆናል። በውስጤም እንኳን አልነበረም። ሐሳብ ነው በውስጤ የነበረው አይደለም? ሐሳብ፣ የዚህ ስብከት ሐሳብ በውስጤ አለ። ተዘጋጅቼ ነው የመጣሁት። የት ነበረ የበቀለ ቃል ብትባሉ በበቀለ ዘንድ ነበረ ልትሉ አትችሉ። በበቀለ ዘንድ የነበረው ሐሳብ ነው። ሐሳብ፣ የዚህ ስብከት ሐሳብ። እዚህ ጋር ግን የተለየ ነው። በመጀመሪያ ምን ነበረ? ቃል ነበር። የት ነበረ ይሄ ቃል? የት ነበረ? በእግዚአብሔር ዘንድ። ያው እግዚአብሔር አንድም ሶስትም እንደሆነ እናምናለን። አንድም ሶስትም፣ በአካል 3፣ በግብር 3፣ በስልጣንም እንደዚያው፣ በህላዊም እንደዚያው፣ በመለኮት 1፣ በክብር 1። እዚህ ጋር እንደሱ እግዚአብሔር አለ፣ ቃል የተባለው ደግሞ አለ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ደግሞ እግዚአብሔር ነበረ። ቃል ራሱ እግዚአብሔር ነበረ። ወልድ የምንለው መሆኑ ነው። በመጀመሪያ ነበረ ቃል። ይሄ ቃል ከንግግር ቃል ያለፈ ነው። ሐሳብ ጭምር ነው። ሐሳብ እሱ ነው። የት ነበረ? በእግዚአብሔር ዘንድ። እንዲያውም እግዚአብሔር ነበረ። እሱ ራሱ እግዚአብሔር ነበረ ቃል። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ። ምን ማለት ነው? ምን ማለት ነው? ሁሉ በእርሱ ሆነ ማለት ምን ማለት ነው? ተፈጠረ ማለት ነው። ሁሉ በእርሱ ሆነ ማለት ሁሉ በእርሱ ተፈጠረ። ሁሉ በእርሱ ፈጣሪ ነው ማለት ነው። ይሄ ቃል የተባለው ከሆነውም አንዳች እንኳ ያለ እርሱ የሆነ የለም። ስለዚህ ሁሉ ነገር ፈጣሪ ነው። ይሄ ቃል ሎጎስ ነው። ግሪኩ ሎጎስ ነው። ዝም ብሎ ቃል አይደለም። ከቃል ያለፈ ነገር ነው። ከቃል ያለ ሐሳብ፣ ሪዝን ምናምን ነው እና አብን ወልድን ቁልጭ አድርጎ እዚህ ዮሐንስ አስቀመጠልን ማለት ነው። ሁሉ በእርሱ ሆነ። ሁሉ በሰማይ ያለ፣ በምድር ያለ፣ ከምድር በታች ያለ ሁሉ፣ ህይወት ያለው፣ ህይወት የሌለው ሁሉ በእርሱ ሆነ፣ ተፈጠረ። ከሆነውም አንዳች እንኳ ያለ እርሱ በእርሱ ምን ነበረች? በእርሱ ህይወት ነበረች። ህይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈው። ይሄን ቃል ይናገራል። ይሄ ቃል ዮሐንስ ወንጌል 1:14 ላይ ከዚህ አሁን ከተባባልነው ነገር ጋራ ያገናኘዋል። 1:14 ቃልም ምን ሆነ? ቃልም ስጋ ሆነ። ፍሌሽ ሆነ። ስጋ ደም አጥንት ያለው ሆነ። ማ? ቃል ፈጣሪ፣ ሁሉ በእርሱ የተፈጠረ፣ ሁሉን የፈጠረው ፈጣሪ ስጋ ሆነ። ሰው እንላለን፣ ሰው ሆነ እንላለን። ትክክል ነው። መጽሐፉ ስጋ ነው የሚለው። ስጋ ሆነ። ቃል ስጋ ሆነ። ምን ማለት ነው ስንል ይሄንን ማለት ነው። ስጋ ሆነ፣ ሰው ሆነ። ከድንግል ማርያም ተወለደ። 9 ወር ተረግዞ ወሯ ሲገባ ለምን ነፍሰ ጡር ሴት ይዞ ሄደ ዮሴፍ?
ወሯ የገባ ሴት ምን ማለት ሆኖ ይዟት እንዲህ የሚያንከራትታት? ቤቷ አትወልድም ነበር ወይ? እንደዚህ መጠየቅ ትችላላችሁ። እንዴ እንደዚህ ይደረጋል እንዴ? ወሯ የገባ ሴት፣ የደረሰች ሴት ደግሞ በካር እንዴ ቤተሰብ በሌለበት እናቷ በሌሉበት ሴቷ እንደሱ ነው በሀገራችን። እዛም እንደዚሁ ይመስለኛል። ወደ እናት ቤት ነው የምትላከው የመጀመሪያ ልጇን ለመውለድ ሴት ልጅ። እንዴት ይዟት ይዞራል እንደዚህ ምናምን ከተባለ ትንሽ ቆይተዋል ከቤት ከወጡ። ትናንትና አይደለም የመጡት፣ ከትናንት ወዲያ አይደለም የመጡት፣ ቆይተዋል። ጥቂት ምናልባት ሳምንታት ቆይተዋል። ይሄ ምዝገባው እስኪያልቅ ቆይተዋል። እና ለዚህን ያህል ጊዜ ብቻዋን ትቷት ለመሄድ አልደፈረም ዮሴፍ። ከጥንቃቄ ነው ይዟት የሄደው። መመዝገብ አለበት፣ እሱ አስፈላጊ ነው። የሮማ መንግስት ትዕዛዝ ነው። እሷ የግድ መመዝገብ የለባትም፣ እሷን አይመለከትም። ይሄ ወንዱ ነው የሚመዘገበው። እሷ ተመዝጋቢ አይደለችም። ግን ለማን ይተዋት? ቤት ለማን ይተዋት? ይዟት ሄደ። አብራችሁ ናችሁ? እንደዚህ ደስ ይላል። በቃ ሰዎቹን ታውቋቸዋላችሁ ማለት ነው። ቤተሰብ ትሆናላችሁ። ይዟት ሄደ። ምናልባት 2 ሳምንት 3 ሳምንት ምናምን ሆኖ ሊሆን ይችላል። አልፎም ሊሆን ይችላል። ምጧ መጣ ማለት ነው። ምጧ መጣ። ቤትልሔም እያለች ምጧ መጣ። እንደዚህ ነው ነገሩ የሆነው። ቃል ሥጋ ሆነ፣ ሰው ሆነ፣ አምላክ ሰው ሆነ። ወደ ሮሜ 9 ልውሰዳችሁ። ምንድነው ይሄ ነገር እኮ እያልኳችሁ ነው። ምንድነው የሆነው ነገር? ምንድነው የተፈጠረው ነገር? ሮሜ 9 ሮሜ 9 ሐዋርያው ጳውሎስ ነው ይህንን እየጻፈ ያለው። ብዙ ሐዘን የማያቋርጥም ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽምም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና፣ ስለ አይሁድ፣ ስለ እስራኤላውያን ጌታን ስላላገኙ፣ ስላላመኑ፣ በእርሱም ስብከት ስላላመኑ፣ የድነት ተካፋይ ስላልሆኑ፣ እነሱ ድነው እኔ በጠፋሁ እያልኩ ጸልይ ነበረ ነው የሚለው። እነርሱ እስራኤላውያን ናቸውና ልጅነትና ክብር፣ ኪዳንም፣ የሕግም መሰጠት፣ የመቅደስም ሥርዓት፣ የተስፋውም ቃላት ለእነርሱ ናቸውና። ብሉይ ኪዳን የምንለው ማለት ነው። ብሉይ ኪዳን የእነርሱ ነው። 39ኙ መጽሐፍት የእነርሱ ናቸው። ልጅነት የእነርሱ ነው። የአብርሃም ልጆች ናቸው። የይስሐቅ የያዕቆብ ልጆች ናቸው። ልጅነት፣ ክብር፣ ኪዳን፣ የሕግ መሰጠት፣ 10ሩ ትእዛዛት የተሰጡት ለእነሱ ነው። የመቅደስም ሥርዓት፣ የተስፋውም ቃላት ለእነርሱ ናቸው። የእነርሱ ናቸው። አባቶችም ለእነርሱ ናቸውና፣ አባቶችም አብርሃም፣ ይስሐቅ፣ ያዕቆብ አባቶች የሚባሉት እነሱ ናቸው። ለእነርሱ ናቸው። ከእነርሱም ይላል። አሁን ይችን ነው የፈለኳት፣ ይችን ነው። ከእነርሱም ምን ሆነ ይላል? ከእነርሱም ክርስቶስ በሥጋ መጣ። ከእነርሱ ማን መጣ? ክርስቶስ። ማን ነው ክርስቶስ? ማን ነው ክርስቶስ? መሲሁ። መሲህ የሚለው ነው ክርስቶስ ተብሎ የተተረጎመው። በዕብራይስጡ መሲህ ነው፣ መሳያ። ክርስቶስ በግሪኩ ነው። ይመጣል የተባለው የተስፋው ልጅ፣ የእግዚአብሔር ልጅ መሲሁ
የዳዊት መዝሙርን ስታነቡ መዝሙር ምዕራፍ 2 አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን ከንቱን ይናገራሉ? የምድር ነገስታት ተነሱ፣ የምድር ነገስታት አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። በማን ላይ ተማከሩ? በማን ላይ ተማከሩ? በእግዚአብሔርና በመሲሁ ላይ፣ በእግዚአብሔርና በእግዚአብሔር መሲህ ላይ፣ በእግዚአብሔር መልእክተኛ ላይ ተማከሩ። ምን ብለው? ማሰሪያቸውን እንበጥስ፣ ገመዳቸውንም ከእኛ እንጣል። አንገዛላቸው፣ አንታሰርላቸው። ገመዳቸውን ከኛ እንጣል፣ ማሰሪያቸውን እንበጥስ። በሰማይ የሚኖር እርሱ እግዚአብሔር ማለት ነው። በሰማይ የሚኖር እርሱ ይህን እየሰማ ምን ይላል? ይስቃል። ወድፍረታችሁ እያለ ይስቃል። በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን ይላል እግዚአብሔር፣ እኔ ግን ምን አደረግኩ ይላል? ንጉሴን ሾምኩ። እኔ ግን ንጉሴን የፈለግሽውን በይ፣ ተልባ ብንጫጫ ባንድ ሙቀጫ፣ እኔ እንደሆንኩ ንጉሴን ሾሜዋለሁ። ማን መሆኑ ነው? ንጉሱ ማን መሆኑ ነው? መሲሁ። እኔ ግን ንጉሴን ሾምኩ በተቀደሰው ተራራዬ በጽዮን ላይ። እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩ። ስለማን ነው የሚናገረው? ስለ ኢየሱስ፣ ስለ ክርስቶስ፣ ስለ ክርስቶስ። መሲሁ ማን እንደሆነ እንድታዩት ነው ወደዚህ ያመጣኋችሁ። መሲሁ ማን እንደሆነ፣ መሲሁ ይሄ ነው። ትእዛዙን እናገራለሁ። እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩ። ለምነኝ፣ አሕዛብን ለርስትህ፣ የምድርንም ዳርቻ ለግዛትህ እሰጥሃለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃም ትቀጠቅጣቸዋለህ። ሎጎሱን እንድታዩት ነው። ሎጎሱ ነው ስጋ የሆነው። እዚህ አሁን ሮሜ 9 ላይ እንዳነበብ ነው ኢየሱስን አይጨምርም፣ ኢየሱስን አላለም። ጳውሎስ የብሉይ ኪዳኑን ነው የሚጠራው። አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ መሲሁ በስጋ መጣ። መሲሁ ነበረ፣ ከዘላለም ነበረ። መሲሁ ከዘላለም ነበረ። በአይሁድ ቴዎሎጂ ከዘላለም ነበረ። አሁን ግን መጣ። ወዴት መጣ? ወደ ምድር። እንዴት መጣ? በስጋ ሰው ሆኖ መጣ። እግዚአብሔር ይመስገን። እንትኑ ሙሉ ይሆንላችኋል። ሰርኪቱን ሙሉ ታደርጉታላችሁ እና ደስ ይላችኋል። መረዳታችሁ ያድጋል። መረዳታችሁ ባደገ መጠን ደግሞ መንፈሳችሁ ያድጋል። መንፈሳዊ ህይወታችሁ አብሮ ያድጋል። የምታምኑትን ትዳስሱታላችሁ። ዝም ብሎ ነፋስ እንትን የምትሉ ነፋስ የምትጎስሙ አትሆኑ። እምነታችሁ የሚዳሰስ የሚጨበጥ ይሆንላችኋል። እግዚአብሔር ይመስገን። ሮሜ እሱን ነው የሚለው። ወደ ፊልጵስዩስ ልውሰዳችሁ። ፊልጵስዩስ 2 ጨርሳለሁ። ከዚህ በላይ ብዙ አላቆያችሁ፣ እንዲያያዝላችሁ ብዬ ነው። ፊልጵስዩስ 2 ቁጥር 16 18 ላይ ያለውን ብቻ ባነበው የሚበቃ ይመስለኛል። ቁጥር 5 ጀምሮ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ
በእግዚአብሔር መልክ ሲኖር ሳለ ማለት ምን ማለት ነው? ሲኖር ሳለ ማለት ከመወለዱ በፊት ጀምሮ ማለት ነው። በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ሆኖ እየኖረ በነበረ ጊዜ ማለት ነው። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ምን አደረገ? ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ለሞትም ከሞትም ደግሞ ለመስቀል ሞት የታዘዘ ሆነ። ለመስቀል ሞትና የመስቀል ሞት የተለያዩ ናቸው። ሞት ይሄ ማንም ሰው ሁሉ የሚሞተው ሞት ነው። የመስቀል ሞት ደግሞ የተረገመ ሰው፣ በአይሁድ ትምህርት፣ በሙሴ ትምህርት የተረገመ ሰው ነው በመስቀል በእንጨት የሚሰቀል የተረገመ ሰው። በሮማውያኑ ደግሞ ባሪያ ነው በእንጨት የሚሰቀል። ሮማውያን አይሰቀሉ። ሮማውያን በጅራፍም አይገረፉ። ሮማዊ ያልሆነ ሁሉ ባሪያ ነው እና ባሪያ ይገረፋል፣ ባሪያ ይሰቀላል። በአይሁዱ ትምህርት ደግሞ የተረገመ በእንጨት ላይ ይሰቀላል። አብራችሁ ናችሁ። ሞት ብቻ አይደለም፣ ለመስቀል ሞት ምን ሆነ? ለመስቀል ሞት የታዘዘ ሆነ፣ ኦቢዲየንት ሆነ። እሺ አለ፣ ተቀበለ፣ አልተቃረነ። እንዴት በዚህ እንዴት ምናምን እኔ እኮ ምናምን አላለም። ለሞትም ብሎ ይሄውም የመስቀል ሞት የታዘዘ ሆነ። በዚህ ምክንያት እስከዚህ ድረስ ስለታዘዘ ከዚያ ላይ ወርዶ እስከ መስቀል ሞት ድረስ ስለተከሰከሰ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ማለት ምን ማለት ነው? ያለ ልክ ማለት ምን ማለት ነው? ያለ ልክ ምን አደረገው? እግዚአብሔር ደግሞ ልጁን ከፍ አደረገው። እስከምን ድረስ? ያለ ልክ አናቀው ምን ድረስ እንደሆነ ከፍታው። ያለ ልክ ከፍ አደረገው። ከስምም ሁሉ በላይ የሆነውን ስም ሰጠው። ማን? የትኛው ስም ነው እሱ ከስም ሁሉ በላይ የተባለው? ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ምን ይሆኑ ዘንድ? ይንበረከኩ ዘንድ፣ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። እግዚአብሔር ይመስገን። ውርደቱ እንደዚህ ነበረ። ልክ የሌለው መዋረድ፣ ልክ የሌለው ከሰማየ ሰማያት። አሁን ደግሞ ከፍታው እንዲሁ ልክ የሌለው ያለ ልክ ከፍ አደረገው። እግዚአብሔር ይመስገን። አንድ ጥቅስ ልጨምርላችሁና ልጨርስ እንዳይበዛባችሁ። ዕብራውያን 2 ቁጥር 16 እና 17 18 15 ላይ በጀምር ነው የሚሻለው። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር። በሞት ላይ ስልጣን ያለውን እንዴት እንዲሽር? በሞት እንዲሽር። ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። በሞት ላይ ስልጣን ያለውን ዲያብሎስን በሞቱ እንዲሽር፣ በሕይወታቸውም ሁሉ ስለ ሞት ፍርሃት፣ ሞትን በመፍራት ወይኔ ይገለኝ ነው ፈርተው የፈለከውን አድርገኝ አትግደለኝ ብቻ እንጂ የፈለከውን አድርገኝ እባክህ
በእንደዚህ ያለ ፍርሃት ውስጥ ያሉትን ነፃ እንዲያወጣ ከሞት ፍርሃት ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ክርስቶስ ማለት ነው። እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። የአብርሃምን ዘር ነው የያዘው። ዮሴፍ የእንጀራ አባቱ ሕጋዊ አባቱ አይሁዳዊ ነው፣ ከይሁዳ ነገድ ነው። ማርያም ወላጅ እናቱ የዳዊት ዘር ነች። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። he is human ለማለት ነው፣ ሰው ነው ለማለት ነው። ስለዚህ የሕዝብን ኃጢአት ለማስተስረይ ኃጢአትን ለማስተስረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። በነገር ሁሉ እኔን እናንተን ሊመስል ተገባው። ለምን? ኃጢአትን ለማስተስረይ እንዲችል። ኃጢአት በሌላ በምንም አይሰረይም። በሞት ነው የሚሰረየው፣ በደም ነው የሚሰረየው። የማንም ደም ደግሞ አይደለም፣ የመሲሁ የራሱ ደም፣ ሰው የሆነው ክርስቶስ ደም በምንም አይሰረይም። በሌላ ምንም አሁን ሌላ አማራጭ ኦልተርኔቲቭ ምናምን ሰዎች ቢነግሯችሁ አትመኑ። የሐሰት ትምህርት ነው። ኃጢአት በክርስቶስ ደም ብቻ ነው ሊሰረይ የሚችለው። የሌላ የማንም ደም ኃጢአት ማስተስረይ አይችልም። ቢችል ኖሮማ ክርስቶስ ሰው መሆን አያስፈልገውም ነበረ። ስለማይቻል ነው። ኃጢአት ዋዛ ነገር እንዳይመስላችሁ። ዝም ብሎ በእንትና በኩል በእገሊት በኩል እንደዚህ ብሎ ነገር የለም፣ ጭራሽ የለም። አትስሙ እንደዚህ የሚሉትም እንዲህ ብሎ ነገር የለም። የሕዝብን ኃጢአት ለማስተስረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። በነገር ሁሉ እኛን ነው የሚመስለው። ኢየሱስ ሰው ነው፣ በቃ ሰው። እንደዚህ ያለ ሌላ ማንም የለም። እንደ ኢየሱስ ያለ ሌላ ማንም የለም። በአንድ በኩል አምላክ ነው በአንድ በኩል እንዳነበብ ነው መለኮት ነው በአንድ በኩል፣ በሌላ በኩል ደግሞ ሰው ነው። እንደዚህ ያለ ሃይብሪድ የለም። የአምላክና የሰው ዲቃላ የለም ከኢየሱስ በስተቀር፣ ወደፊትም አይኖርም፣ ከዚህ በፊትም አልነበረም። በጣም ግልጽ መሆን አለብን፣ እርግጠኛ መሆን አለብን። ለሰውም እንዲህ ብለን መመስከር መቻል አለብን። መጽሐፉ ስለሚል እንደዚህ ያለ የአምላክና የሰው ዲቃላ የለም በጭራሽ። ኢየሱስ ብቻ ነው። አምላክ ነው፣ ሰው ነው። አሁን አንዳንድ ጊዜ ስብከት ሰማለሁ ሰሞኑ፣ መቼም የልደት ሰሞን ስለሆነ ምናምን አምላክ ሰው ሆነ፣ ሰው አምላክ ሆነ ይላሉ። ማን ነው ያለው? መጽሐፉ አይደለም። ሰው አምላክ አልሆነም፣ ሊሆንም አይችልም። ውሸት ነው። አያችሁ፣ ዝም ብላችሁ አትሰሙም። ወንፊት እዚህ ማድረግ አለባችሁ። ወንፊት ከጉትቻው በፊት ከውስጥ፣ ጉትቻው ከውጭ ነው፣ እሱ ይኑር፣ ችግር የለው። ከወርቅ ጉትቻ አልፋችሁ የአልማዝ ጉትቻን ብታደርጉት ደስ ነው የሚለኝ፣ ምንም ችግር የለው። ግን ከጉትቻው በፊት ወንፊት የሚያበጥር የሚመጣውን ወደሱ የሚመጣውን ኢንፎርሜሽን ሁሉ የሚያጠራ፣ ዝም ብሎ ገለባውን ምናምን ሁሉ የሚከት አታድርጉ። እንደሱማ አታድርጉ እንዴ! ብዙ ሰዎች እንደሱ ያም ትልልቆች ሰዎች ሁሉ እንደሱ ሲሉ ወይ ኢትዮጵያ ይላሉ፣ ወይ ኢትዮጵያ እንዲህ ብለው ይሰብካሉ። ህዝቡም ይሄ እንዲህ ይሰማል። ይሄን እና የእግዚአብሔር ሰዎች ይላቸዋል እንዲህ ብለው የሚናገሩትን። እንደዚህማ አይደለም። አምላክ ሰው ሆኗል፣ እውነት ነው። አምላክ ሰው ሆኗል በክርስቶስ። ሰው ግን በክርስቶስ አምላክ አልሆነም። ክርስቶስን በማመን የአምላክ ልጅ ይሆናል። ክርስቶስን በማመን ነው። ያው ካላመነ አይሆንም። ክርስቶስን ካላመነ የግል አዳኙ አድርጎ ካልተቀበለ፣ ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ ነው የሚለው። ለሰው ሁሉ አይደለም፣
ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ ምን ሰጣቸው? የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። በኢየሱስ የሚያምኑ ብቻ ናቸው የአምላክ ልጆች የሚሆኑት። በማመን ነው የሚሆኑት። እግዚአብሔር ቤተሰቡ አድርጎ ይቀበላቸዋል፣ አዶፕት ያደርጋቸዋል። እንደዚህ ነው ማንበብ ያለብን ቃሉን። እንደዚህ ነው ማስተዋል ያለብን። ጌታንም እንደዚህ ነው ማምለክ ያለብን። ገብቶን ማለት ነው። ገብቶን ነው ማምለክ ያለብን። ዝም ብሎ እንትን ምን ያደርግለታል? ኢየሱስ ምን ያደርግለታል? ምን ይጨምርለታል? ገብቶን ግን ልክ ነው አምላኬ ነህ፣ ጌታዬ ነህ፣ ሰግድልሃለሁ፣ ይገባሃል ብለን ጉልበታችንን እጥፍ ወገባችንን ስብር ስናደርግ ይቀበለዋል። መስዋዕቱን ይቀበለዋል። ያኛው ለራሱ የሚፈልገው ደግሞ ቅጥል ይላል። ቅጥል ይላል። እንደዚህ አልካችሁ በመረዳት ለአምላኬ ለጌታዬ ሰው ለሆነልኝ፣ ሞቴን ለሞተልኝ፣ ወደ ሲኦል ለወረደልኝ፣ ዕዳዬን ለከፈለልኝ፣ ፍርዴን ላስወገደልኝ እንደዚህ ብላችሁ ስትሰግዱ ጌታ ደስ ብሎት መስዋዕታችሁን ይቀበላል። ያኛው ደግሞ እርር ይላል። ምን ላርግህ? I can't help you እውነት ነው። እንዲህ አድርጎ ነው ከመንጋጋህ ያስተፋኝ ከመንጋጋህ እና ደስ እያለኝ ይሄን አረጋለሁ። መታገስ ከቻልክ፣ ይሄንን ማየት ከቻልክ፣ ይሄንን መስማት ከቻልክ፣ ተስፋዬ ጋቢሶ እንዳለው ቅናት ካላጋየህ፣ ይሄን ስታይ ቅናት ካላጋየህ ስሰግድ ቁጭ ብለህ ተመልከተኝ ብላችሁ እናንተ በደስታ መስዋዕታችሁን ለጌታ ታቀርባላችሁ። ክብር ለኢየሱስ ይሁን። እናመሰግናለን። ቅዱሱን ቃልህን፣ ነፃ የሚያወጣውን ቃልህን፣ የሚፈታውን ቃልህን፣ በአንተ ዘንድ ያለውን ሕይወት ወደኛ ውስጥ ደግሞ የሚያስገባልንን ቃልህን ስለላክልን ተመስገን። ስምህ ይክበር፣ ስምህ ከፍ ይበል፣ ስምህ ይግነን፣ ስምህ ይወደስ። እንወድሃለን። ይሄን ሁሉ ርቀት ተጉዘህ ምድር ወደምትባል ፕላኔት ስለመጣህ እኛን ደግሞ ስላገኘህን፣ ስላፈራህን፣ ስላፈለስከን ወደ አንተ ከገሃነመ እሳት ከሲኦል እናመሰግንሃለን። ክብር ለአንተ ይሁን። በእነዚህ ቀናት ሰው መሆንህ እየተነገረባቸው ባሉ በእነዚህ ቀናት ብዙዎችን ወደ አንተ እንድትማርክን ለምንሃለን። ሰባኪዎቹ እንኳን በቅጡ ባይናገሩ፣ በቅጡ ባያስረዱ ጌታ ሆይ አንተ ድካማቸውን አግዘህ፣ በመንፈስህ አግዘህ፣ ጸጋ አብዝተህ ለሰሚዎች ደግሞ ማስተዋልን ጨምረህ ብዙዎችን እንድታድን በጌታ በኢየሱስ ስም እንለምንሃለን። ክብር ሁሉ ለአንተ ይሁን። ስለዚህ ጉባኤ ተመስገን። እነዚህን በስምህ የተጠሩትን እያንዳንዳቸውን ባርካቸው፣ ለበረከት ደግሞ አድርጋቸው። መንግስትህ ትስፋ፣ በሰማይ የሆነችው ፈቃድህ እርሷ ደግሞ በምድር በእኛ ህይወት ትሁን። ስለነበረን ጊዜ ክብርን፣ ምስጋናን፣ ውዳሴን፣ አምልኮን፣ ስግደትን ላንተ መልሰን እንሰጣለን። ተቀበለን በኢየሱስ ክርስቶስ ስም።